ፋኖ አካል ካለ የጀነራል ተፈራን ሐሳብ የግላቸው ነው ፋኖን አይወክልም ብሎ የሚቃወም አካል እስከሌለ ድረስ የሐሳብ ወደንም ጠላንም ፋኖ አካባቢ ያለው በስብስባቸው ልክ የጋራ አቋም ነው አማራ የመጀመሪያ የህገ መንግስቱ ተግባራዊ ሲሆን ቲፒኤልኤፍ በጥላቻው መጥቶ መንበር ስልጣኑ ሲቆጣጠር የአማራ ህልውና አደጋ ፊሽካው ተነፋ አርባ ጉጉ ላይ ወደ ገደል ተወረወረ ህልውና አደጋ ተጋርጦበታና አማራ ራሱ መከላከል አለበት ብሎ ተነሱት እነ ፕሮፌሰር ስራትን በዚህ ሁኔታ አኮላሹት እኔ በምን አይነት ኢሳወይ ደሞ በምን አይነት ፖለቲካ ትንተና እንደሆነ አይገባኝም የትግራይ ህዝብን ህልውና አደጋ መጥቶበታል ተጋርጦበታል እሱንም እስከማለት ድረስ ጀነራል ተፈራ ከየት እንዳመጡት ይሄን ትምርት አላቆም ነኝ ይሄ ራሱ በደንብ መታየት መቻል አለበት ይሄ ተርም አቢዩዝ እየተደረገ ነው ህልውና የሚለው ነገር ማንንም ብድግልና ህልውና ይላል ምንድነው የሚለው ነገር ራሱ ተደንተር በጣም ምንም አይ ምክንያት ላይም ተቆሞ አይደለም የሚባለው ነገር ማለት ነው ማዛ መሐመድ ትላንትና ቲፒኤልኤፍ ስልጣን ሰሜን ኢዝ ላይ ያን ጥቃት ፈጽሞ መጥቶ አማራ ላይ ያን ሁሉ ማአት ሲፈጽም ማለት ነው ቀድማ ብድግ ብላ አማራ ገባም መንገዱን ክፈትና አሳልፈው አለች ከቲፒኤልኤፍ ጋራ ልንተባበር እንችላለን የሚለው ሐሳብ ትልቅ የአማራን ደም ክደትና ከአስራታዋስ ወደ አዲሱ ለገሰይነት የመሸጋገር ፖለቲካ ነው ተብሎ ነው የሚወሰደው ስለዚህ ወሃት ለአማራ አንተ አማራ ልጅ ነኝ ብለህ የምታስብ ከሆነ ወሃት ለአንተ ጭራቅ ነው ምንም ማስተባበል ምናምን ነገር አያስፈልግም ተረት ማስመስል ማቅረብ የለብኝ ለፍትህ አደባባይ ለማቅረብማ አንተ ትታገላለህ በዳዮችን ታግላችሁ ነው ከበዳዮች ጋር ተሰልፈ አይደለም ለፍትህ አደባባይ የምታቀርበው እኔን እኮ ለግል ታቀርበኝ አንተ ከኔ ጋራ ናብረን ታገለኝ ብለኝ አይደለም እኔን ታግለ አሸንፈኝ ነው እውነትን ማቆን እውነትን ትቼ ዝም ብሎ ሚዲያ ላይ የሚሰጠውን ፖለቲካ ትንተና ሊቀበል ተጨባጭ እኮ ከጉዳዩ እኮ ያመለጠ ሰው እኮ ነገረኝ እኮ ከጉዳዩ ያመለጠ ሰው ማለት ከግድያ ያመለጠ ሰው ማለት ነው ሲበቀል ሲያፈናቅል ሲያደይ ሲገል የነበረው ኃይል ጋራ ለመነጋገር ተዘጋጅተናል ስትለኝ ክቡራቶች ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰው እንደዚሁም ከማኑኤል መንግስቱ ጋር በመሆን የምናዘጋጀው የአንዳፍታ ኢንሳይት ዝግጅታችን ጀምሯል ወቅታዊ ጉዳዮች ላይ እናተኩራለን በተለይም ደግሞ ከሰሞኑ የፋኖ አመራሮች መካከል አንዱ የሆኑት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ከኤርትራና ከህዋት ጋር ስለሚኖራቸው ትብብር የተናገሩት ነገር አለ ያን አስታኮ ደግሞ የፋኖ የጎጃም ፋኖ አመራሩ አቶ አስረስ ማረ ዳምጠ የሰጠው አስተያየት አለ ከዚህ በተጨማሪም አቶ ስብሐት ነጋ ከሰሞኑ በወይን ጋዜጣ ላይ ተከስተው ከአማራ ኃይሎች ጋር እንደዚሁም ከኦሮሞ ኃይሎች ጋር ስለሚኖር ትብብር የሰጡት አንድ ገለጻም አለ እነዚህን ሶስት ጉዳዮች የምንመለከት ይሆናል የአቶ ስብሐት ነጋን የፋኖን ቁመና የገመገሙበትን ጉዳይ እንመለከታለን አብራችሁን ቆዩ አማን እንኳን ደህና መጣ እንኳን ደህና ቆየኝ ዘሩ በርከት ያሉ ጉዳዮች የተነሱበት ሳምንት ነበር በተለይ ደግሞ በአማራ ክልል የሚንቀሳቀሱትን የፋኖ ታጣቂዎች አስመልክቶ በርከት ያሉ መረጃዎች እየወጡ ነው ዘመቻ አንድነት ብለው ባወጁት ዘመቻን ተከትሎ እንግዲህ በክልሉ ባለፉት ወራት ጋብ ብሎ የነበረው ውጊያዎች አገርሽቷል ጠንከር ያሉ ውጊያዎች ሲደረጉ ነበር በእነዚህ ውጊያዎች ንጹሃን ሳይቀር የተገደሉበት በጅምላ የተገደሉበት ጥቃቶች እንዳሉ የአዲስ ስታንዳርድ እንደዚሁም ሌሎች ሚዲያዎች ያወጣቸው ዘገባዎች ያመላክታሉ እንደዚሁም በጎንደር በሸዋ አካባቢ በርከት ያሉ ውጊያዎች ነበሩ እንደውም የመከላከያ ሰራዊት በሸዋ አካባቢ መራቤቴ ራምቦ የሚባል የፋኖን ክፍለ ጦር ሙሉ ለሙሉ እንደ ደመሰሰና እንዳጠፋ የሚገልጽ መረጃም አሰራጭቷል በእንዲህ መልኩ ነው ሁለቱም ኃይሎች ስለ ውጊያዎችን አስመልክቶ በርከት ያሉ ጉዳዮችን እያነሱ ነው ከዚህ ጎን ለጎን የፋኖ አመራሮች አሁንም በማህበራዊ ድረገጾች እየወጡ የሚሰጧቸው አስተያየቶች የቀጠሉበትም ሲሆን መነጋገሪያቸውም እንደከዚህ ቀደሙ ሁሉ ያያለበት ነበር ብርጋዴር ጀነራል
ተፈራ ማሞ ከወታደራዊ ጉዳዮች ባለፈ እንግዲህ አሁን ፖለቲካዊ ጉዳዮችን የተመለከቱ አስተያየቶችን እየሰጡ ይገኛሉ በተለይም ፋኖ ከኤርትራና ህዋት ጋር አለ ስለሚባለው ጥምረት እና አብሮ የመስራት እንቅስቃሴ ተጠይቀዋል እስካሁን ምንም አይነት እንቅስቃሴ የለም ከዚህ በኋላ ግን አብረን እንሰራል ማለታቸው ከሰሞኑ ሲያነጋግር ነበር አስገራሚው ነገር ብርጋዴር ጀነራል ተፈራ ማሞ ከትግራይ ኃይሎችም እንደዚህም ደግሞ ከኤርትራ ኃይሎችም ከዚህ በኋላ አብረን ለመስራት እንንቀሳቀሳለን ባሉ ማግስት አንድ መረጃ ተሰራጨ በሱዳን የሚገኘው አርሚ 7 የተሰኘው የህዋት ታጣቂ ቡድን በዚህ አካባቢ በሱዳን የሚኖሩ የወልቃይት ተወላጆችን እንደገደለ ከስፍራው ወጡ መረጃዎች አመላክቷል አስረስ ማረ ደግሞ ከብርጋዴር ጀነራል ተፈራ ማሞ ለየት የሚል ቅድመ ሁኔታዎችን ያስቀመጠበትን አስተያየት ሰጥቷል የብርጋዴር ጀነራል ተፈራ ማሞ የአስረስ የሐሳብ ልዩነት ምንድነው የሚለውን እንቃኛለን እንደዚሁም ደግሞ አቶ ስብሐት በወይን ጋዜጣ ዘለግ ያለ ቃለ መጠይቅ ሰጥቷል በዚያ ጋዜጣ ላይ በሰጡት ቃለ መጠይቅ ፋኖን ያስቀመጡበት የሚገመገሙበት ነገር አለ ምን እንደሚፈልግ ህዋት እሳቸው የሚመሩት ቡድን ምን እንደሚፈልግ አሁንም ያስቀመጧቸው ጉዳዮች አሉ እነዚህ ጉዳዮች ላይ ሐሳብ እንሰጣለን አማን በመጀመሪያ የብርጋዴር ጀነራል ተፈራ ማሞና ያስረስ ማረን ስለ ኤርትራና ህዋት ትግራይ ኃይሎች አጋርነት የሰጡትን አስተያየት እንዴት አየው መልካም ዘሩ እንግዲህ ብዙ ነገሮች በተለይ ፋኖና የህዋት ኃይሎች መካከል አንድነት መፈጠር አለበት መተጋገዝ አለባቸው አይ የለም አንዱ መቋቋም የአንዱ የፍለፋኖ መቋቋም የህዋት መኖር ነው እሚል መከራከሪያቸው እነዚህ ነገሮች መታረቅ የማይችሉ ትልቅ ተቃርኖ ነው ሲባል ነበር በዛም በዚህም ሆኖ ሰዎች የተለያየ ሐሳብ ሲያነሱ ነበር ነገር ግን ሐሳቦች በሐሳብ በደረቅ ቃል ብቻ ሳይሆን በምክንያትና በታሪክ ላይ ተንተርሶ ተጨባጭ የሆነ ሁኔታ ላይ ቆሞ ነበር መከራከሪያዎችን ሲነሱ የነበረው ነገር ማለት ነው ይህ በእንዲህ እንዳለ ነው እንግዲህ ጀነራል ተፈራ ብቅ ብሎ አማራ የለውና አደጋ ተጋርጦበታል ትግራይን የለውና አደጋ ተጋርጦባቸዋል ኤርትራኖች የለውና አደጋ ተጋርጦባቸዋል ስለዚህ አብረን የምንሰራበት ሁኔታ ይኖራል የሚል አንድምታ አለው በፖለቲካ ስትሮጎም ሲምፕል አይደለም ከአንድ ኃይል ለዛም ከፍተኛ ተቃርኖ ካለው ኃይል ጋራ አብረን ለመስራት እንችላለን ብለስታነሳ መጀመሪያ በጠላትነት መታየትን ከማቆም ጀምራው ለቱ መካከልና ከዛም የተወሰነ ነገር ስታወራ ነው ስታመቻች ነው እንችላለን የሚለው ደረጃ ላይ ስመጣ ማለት በሌላ አነጋገር አብረን እንሰራለን የሚል አንድምታ ያለው ነገር ነው የሚሆነው ማለት ነው ይሄ በፖለቲካ ለዛም ትልቅ ተቃርኖ ያለው መካከል ማለት ነው አሁን እንግዲህ ነጥቡ የለውና አደጋ ተጋርጦብናል የሚለው ነገርና ሶስቱንም ተመሳሳይ በሆነ ተርም እሉና በሚል ነገር መቀመጡ ጋር ነው ጥያቄ አለው እንዴት ነው የለውና አማራ የለውና አደጋ የተጋረጠበት እንዴት ነው መቼ ነው በማን ነው የሚለው ጥያቄ መተንተን መቻል አለበት የቲፒኤልኤፍ የለውና አደጋ ምን አይነት የለውና አደጋ ነው የመኖር ያለ መኖር ነው ወይስ ከስልጣን የመገፋትና ወደ ስልጣን የመመለስ የለውና አደጋ ነው የቲፒኤልኤፍ ፋይል ትግራይን ቢየሉ ሰድ ችግር የለውም ሁለት ኃይል ስለሌለ ነው አይሳቸው አስቀመጡ ገባኝ እኛ ፖለቲካ ስለሆነ ምን ተነትነው እስካሁን ድረስ በባለፉት 40-50 ዓመታት ውስጥ በትግራይ ክልል ውስጥ ሁለት ኃይል ወጥቶ አቅም ቲፒኤልኤፍ ነው በሞኖፖሊ የትግራይን ፖለቲካ ይዞና አራጊ ፈጣሪ እስከመሆን ድረስም መልሶ ሽፍታ ሲሆንም መልሶ አሁንም ሲያስተዳድርም ከዛ የወጣ ነገር የተለየ አቋም ስላላየንና በተለያየ ጊዜ ሊትራሊ መባልም ባይኖርበትም አንድ ነው የሚል ከዛው አካባቢ ስምንሰማ ስለሆነ ማለት ነው እንጂ እኔ አንድ አርጌ ወስጄ የትግራይን ፖለቲካ ህዋት ሊመራው ይችላል በበላይነት እንጂ የትግራይ ፖለቲካ ውስጥ ብቻ ህዋት ብቻ አይደለም ያንዶም ቅቡልነት እንዳጣ ነው ከክልሉ ፖለቲካ እሱ ሐሳብ ነው የሚለው እንጂ በተጨባጭ እስካሁን ድረስ ባለንበት አንድ ወንበር አይደለም አንድ ሴት ከመቶ 1% ተጽዕኖ የሚፈጥር ከህዋት ውጪ እዛ አካባቢ ላይ ያየሩ ነገር የለም እሱ በደረቅ ነገር ከምንጨቃጨቅ እሺ በአንተ ባልኮሉ ሰድልህና የትግራይ ህዝብ ሁሉና አደጋ በሚል ነገር ልውሰዱ
እሱንም ያለው ቲፒኤልኤፍ ስለሆነ ነው ስለዚህ አሁን ህልውና አደጋው የነሱ መቼ ነው እንዴት ነው ከዛም አልፎ ተርፎ ኤርትራም ህልውና አደጋ እንግዲህ አገር ነች ራሷ ነቻለች ሶቨሬን ስቴት ነችና እሷንም ህልውና አደጋ ተጋርጦባታል የሚል መጣ መቼ ነው እንዴት ነው የሚለው ነገር በደንብ መተንተንና ከዛ በኋላ እውነት የህልውና አደጋዎች ምንጫቸው አንድ ነው በመተባበርስ መጥፋት የሚችል ነገር ነው ወይስ የህልውና አደጋ የተባለው ታይም ዲማርኬሽን ራሱ ተቀምብቧል የሚለው ነገር ማየቱ ጠቃሚ ይመስለኛል ሌላ ግን ወደዚህ ከመግባቴ በፊት ግን ጀነራል ተፈራይን ጉዳይ ያመሱት በራሳቸው ፍላጎት በራሳቸው ዕውቀት ልክ ነው ወይስ በፋኖ ውስጥ ባላቸው ተሰሚነት ልክ ይሄን ጉዳይ ወደ አደባባይ ማውጣት ተፈልጎ ነው የሚል ነገር በደንብ መጤን አለበት ለዚህ ደግሞ ማረጋገጫ የሚሆነው ወንድም ያስረስ ወጣና መግለጫ ሰጠ አሁን በዚህ ጉዳይ ላይ ማለት ነው ስለዚህ ፋኖ ውስጥ ስለዚህ ጉዳይ ባዳ አይደለም ማለት ነው ስለዚህ ሐሳብ እንስራን ብለው ነገር እሳቸውንም ተቃውሞ ሙሉ ለሙሉ ልክ አይደሉም ያለበትም ነገር የለም እሱም ያቀረበውን የሆነ እርስ በርስ የሚጋጭ ነገር አነሳለው እርስ በርስ ጋጭ ስል ዝም በየኪስ ያወጥቻ አይደለም እሱም ያቀረበው ነገር አለ ግን ምንድነው ጀነራል ተፈራ የግል ሐሳባቸው ነው በራሳቸው ዕውቀት ሊካወጡ የተናገሩት ነው የሚለው ነገር ግን እንዳንቀበል አድርጎናል ለምን ወጥቶ ወደ መከላከል የመጣ ሌላ ፋኖ አካል ካለ የጀነራል ተፈራን ሐሳብ የግላቸው ነው ፋኖን አይወክልም ብሎ የሚቃወም አካል እስከሌለ ድረስ የሐሳብ ወደንም ጠላንም ፋኖ አካባቢ ያለው በስብስባቸው ልክ የጋራ አቋም ነው ምን ነገር አድርገን ልንወስድ እንችላለን ማለት ነው ይሄን ካልኩ በኋላ እንግዲህ አማራ ህልውና አደጋ ተጋረጠበት መቼ ነው ብዙ አማራ ሊቃኖች ሲናገሩ መነሻም የሚሆኑ ከጣሊያን ወራ ጋር ያይዘው መጡ ነገሮች አሉ በደንብ አርጎ ደግሞ ፖለቲካዊ ቅርጽ ያዘው ደግሞ ዋለልኝና ዋለልኝ ወለዱ አስተሳሰብ ከመጣና ገዢው ነው ከወጣ በኋላ ቲፒኤልኤፍ የሚባል ኃይሎች ጫካ ገብቶ አማራ የሚባል ጨቋኝ መደብ ይሄንን ኃይል መታገል አለብን ብሎ በማኒፌስቶ ደረጃ እስካወጡበት ድረስና ሌሎችም የብሔር ፖለቲካ ኃይሎች ዋለልኝ ባስቀመጠው መከር ልክ እንደነ ኦኤልኤፍ አይነት ማለት ነው የተንቀሳቀሱበት ነገር ሲመጣ የአማራ ላይ ህልውና አደጋ እያንዣበበ መጣ በትርክት ደረጃ በኋላ በ1993 ዓመተ ምህረት ቲፒኤልኤፍ በለስ ቀንቶት መንበረ ስልጣኑን ሲይዝ እስከነዚህ ማኒፌስቶ አማራ ጠልስ ከሆነ አስተሳሰቡ ሲመጣ ህገ መንግስቱ በዚህ ደረጃ ተረቀቀ አማራ ውክልና የለውም ሁሉም በብሔር ኃይሎች ተወክሎ ህገ መንግስቱን ሲያረቁ አማራ በብሔር አልተወከለም መወከል ብቻ ሳይሆን ህገ መንግስቱ መንፈሱ ራሱ አማራ ጨቋኝ መደብ ሌሎች ተጨቋኞች በሚል ሴንቲመንት የተቋቋመ ስለሆነ በዛ ደረጃ ላይ የዚህ ህገ መንግስት ላይ ተንተርሶ ክልሎች ተቋቋሙ ክልሎች ውስጥ ደግሞ መጤና ነበር የሚለው ለማንም ብሔር አይደለም መጣው ከክልሉ ወጥቶ የሚኖረው በአብዛኛው አማራ ስለሆነ መጤ በማለት በያለበት ቦታ ላይ አገር አልባ እንዲሆን እንደዚህ አይ መንፈስ እንዲሰማ የሌላው ደግሞ የነባርነት ወይ ደግሞ የባለቤትነት መንፈስ እንዲሰማ አድርጎ ቲፒኤልኤፍ ሰራ ከዚህ ነገር ጋር ተያይዞ እንግዲህ አማራ ዋጋ መክፈል ጀመረው አንዳንዶቹ እነሱ የሰሙት ቀን ይመስላችኋል ትላንትና ቤኒሻንጉል ክልል ላይ ወይ ወለጋ ላይ ኦነግሸኔ ሲገሉ ይመስላል አማራ የመጀመሪያ የህገ መንግስቱ ተግባራዊ ሲሆን ቲፒኤልኤፍ በጥላቻው መጥቶ መንበረ ስልጣኑን ሲቆጣጠር የአማራ ህልውና አደጋ ፊሽካው ተነፋ አርባ ጉጉ ላይ ወደ ገደል ተወረወረ በደኑ ላይ አይኑ ታስሮ ወደ ጫኝ ወደ እንተገለገዱ በጅምላ ተጨፈጨፈ አማራ ያኔ ነው ህልውና አደጋው ማና መጣው ቲፒኤልኤፍ ወለድ ማና መጣ ስወርድ ስዋረድ በነዋልልኝ የተቆይ በነዋልልኝ አስተሳሰብ የተወለዱ ድርጅቶች ከዛው ደግሞ በለሰቀናው ደግሞ ቲፒኤልኤፍ አገር ማምራት ደረጃ ያገኘው በማኒፌስቶ ላይ ሜንሽን ያደረገው በኋላ መጥቶም በህገ መንግስቱም በዛ ማኒፌስቶ ተንተርሶ ያስረቀቀው ቲፒኤልኤፍ መንበር ስልጣኑ ሲቆጣጠር አማራ የሚከላከልለት አካል የለውም ምንም ነገር የለውም ህይወቱ አደጋ ውስጥ ገባ በተጨባጭ ባለፉት 27 አመታት የስቃይ ኑሮ ሆኖ ነግዶ ማተርፍበት በሰላም ኑሮ ማይልበት ማንንም ለሱ የሚከላከልለት የሌለበት ዘመን ሆነና ከረመ እንግዲህ
ይህንን ህልውና አደጋ በወቅቱ የአማራ ተቆርቋሪ የሆኑት የአማራ ልጆች አስራት ያንስ ፕሮፌሰር አስራት ብቅ አሉ። እንግዲህ ቲፒኤልኤፍን ከፊት ለፊቱ ቆሙበት እና አቦይ ስብሃት ግን በሕክምና እጦት እስር ቤት ውስጥ አሰቃይቶት ገደሉት አስራትን። አሁን ይኸውልህ ህልውና አደጋውን ብቻ መጋረጥ ብቻ አይደለም፣ ህልውና አደጋ ተጋርጦበታልና አማራ ራሱ መከላከል አለበት ብሎ የተነሱት እነ ፕሮፌሰር አስራትን በዚህ ሁኔታ አኮላሹት። በአንጻሩ ደግሞ ለቲፒኤልኤፍ ተገዢ የሆኑ የቲፒኤልኤፍ አማራ ላይ እንደፈለገ መዓት እንዲያወርድ ውክልና የወሰዱትና አዲሱ ለገሰ ደግሞ የአማራ ተወካይ ነን ብሎ ለቲፒኤልኤፍ ምስለኔ በመሆን ጨፈጨፉት፣ አስጨፈጨፉት ማለት ነው። አሁን ሁለቱ መካከል ነው የሚሆነው ማለት ነው። እንግዲህ ሉክ የቲፒኤልኤፍ ህልውና ግን ስንመጣ ህልውና የትግራይ ህዝብ ህልውና ካየን ህልውና አደጋ እንኳን ተጋርጦበታል አልወስዱም ስላሉ ጀነራል ተፈራ እሱንም ያሉት የትግራይም የሰሜን ኃይሎች የህልውና አደጋ እየመጣባቸው ተጋርጦባቸዋል ነው የሚለው አስመሮበት ነው ያሉት። እሱ ራሱ ቢሆን ያንንም ያያይዙት ከኦሮሞ ኃይሎች እሱ ራሱ ሲሉት እሳቸው ነው ያሉት። ትግራይ ህዝብ ህልውና አደጋ ተጋርጦበታል ብዬ ነው አልወስዱም። ቲፒኤልኤፍ ግን እየመጣበት ነው ቲፒኤልኤፍ ግን በከመንበረ ስልጣኑ ታንኩንም ባንኩንም ከመቆጣጠርበት ተገፍትሮ ወጥቷል። ህዝብን ያልፈለገው የወጣቶች ናቸው ተሰለፉበት በቃ ተብሎ ተገፈተረ። ቲፒኤልኤፍ የማይገባውን በቁመቱ ልክ ያለውን ስልጣን ማጣት ራሱ እኔ በምን አይነት እሳብ ወይ ደግሞ በምን አይነት ፖለቲካ ትንተና እንደሆነ አይገባኝም። የትግራይ ህዝብን ህልውና አደጋ መጥቶበታል፣ ተጋርጦበታል እሱንም እስከማለት ድረስ ጀነራል ተፈራ ከየት እንዳመጡት ይሄን ትምህርት አላውቅም እኔ። ይሄ ራሱ በደንብ መታየት መቻል አለበት። የትግራይ ህዝብ የሆነው ነገር የለም። ቲፒኤልኤፍ የሚባል ግን ትግራይን ወክሎ ኢትዮጵያ ህዝብ ላይ ለዛም አማራ ላይ ለዛም ዛሬ እሳቸው ክላሽ ይታገልለታሉ ለሚሉት አማራ ላይ ይሄን ቅድም ዘረዘርኩት መዓት የፈጸመ በመጨረሻ ላይ ዜጎች አንፈልግህም ብሎ ስላስወገዱት በምን ስሌት ነው የትግራይ ህዝብ ላይ ህልውና አደጋ ተጋርጦበታል የሚባል? ሁለተኛ ታይም ዲማርኬሽን እንስጠው። የአማራን ቅድም ያልኩት ነው ማኒፌስቶ ከተጻፈበት ቀን ጀምሮ በቃ ኢቭን ዳንጀር ማለት ነው ተሳክቶላቸው ስልጣን ከያዙ በቀን ጀምሮ ፊሽካው ተነፋ። የቲፒኤልኤፍ ግን 2010 ከመንበር ስልጣኑ ሲገፈተር ነው የኤርትራን እሳቸው ናቸው ያመጡት። እሱንም አናቁም ከመቼም ጀምሮ እንደሆነ ህልውናው ራሱ እንዴት እንደሆነ ምን ማለት እንደሆነ ራሱ አንዳንድ ጊዜ ይሄ ተርም አቢዩዝ እየተደረገ ነው። ህልውና የሚለው ነገር ማንም ብድግልና ህልውና ይላል። ምንድነው የሚለው ነገር ራሱ ተደንተር በጣም ምንም አይ ምክንያት ላይ ተቆሞ አይደለም የሚባለው ነገር ማለት ነው። ስለዚህ እሳቸው ወይስ ሌላ ትንተና ሊያመጡ ፈልጎ ነው አማራን ህልውና አደጋ ገጠመው 2010 ጀምሮ ነው ካሉ በጣም ጥሩ እሱን መውሰድ እንችላለን ይላሉ እኮ እና አዲሱ ለገሰዎች እና አስራቶች የሚሉት አማራ ህልውና አደጋ ገጥሞታል የሚሉት በ1993 ላይ አማራ ጠል የሆነ ኃይል መንበር ስልጣኑን የያዘበት ቀን ላይና በጥላቻ ላይ ተመሰረተ ህገ መንግስት 1987 ጽድቅ አማራ ላይ ህልውና አደጋ ተጋርጦበታል ይላሉ እና አስራት ያዝ እና አዲሱ ለገሰዎች ደግሞ አማራ ላይ ህልውና አደጋ ተጋርጦ ቲፒኤልኤፍ ከመንበር ስልጣኑ የተባረረ ቀን ነው። አዲሱ ለገሰ ዛሬ የሉም። ነገር ግን አዲሱ ለገሰ ወራሽ የሆኑትና የአማራን ከህልውና አደጋ እንዲገባ ያደረገው ቲፒኤልኤፍ በመሸነፉ ነው ብለው የሚያስቡትና መዓዛ መሐመድ አሉ። ዝም ብዬ አይደለም ይሄን ነገር የምልህ። መዓዛ መሐመድ ትላንትና ቲፒኤልኤፍ ስልጣን ሰሜን ኢዝ ላይ ያን ጥቃት ፈጽሞ መጥቶ አማራ ላይ ያን ሁሉ መዓት ሲፈጽም ማለት ነው ቀድማ ብድግ ብላ አማራ ገባህም መንገዱን ክፈትና አሳልፈው አለች። ይሄ ማለት 2010 ጀምሮ ቲፒኤልኤፍ ከተመታ ቀን ጀምሮ አማራ ህልውና አደጋ ላይ ገብቷል ብላ ስለምታስብ ነው። ከዛ በፊት ግን አማራን እነ ፕሮፌሰር አስራት የሚሉት ህልውና አደጋ ላይ ገብቷል የሚለው ውሸት ነው፣ ለአማራ ጠባቂው ነበረው ህወሓት ነው የሚል አንድምታ ያለው ምልከታ ነው ማለት ነው። አሁን እንግዲህ ሁለት ነገር እንመጣለን ማለት ነው። ወይ የፕሮፌሰር አስራት መንገድ ይዘ ህልውና አደጋ ከካረጠብህ ኃይል ጋር ትዋጋለህ፣ ወይ ደግሞ የነ አዲሱ ለገሰን መንገድ ወይ ደግሞ የነሱ መንፈስ ወራሽ የሆኑትን እነ መዓዛ መሐመድን መንገድ ይዘ
የአሽከርነት ሚና ለመወጣት ትዘጋጃለህ ከቲፒኤልኤፍ ጋር ብሎ ነገር ነው በጣም ጥሩ ሁለቱም አሁን እንታነሳው ነገር እንትና አይመስለኝም የፕሮፌሰር አስራት መንገድ የሚያልከው አዲሱ ለገሰዎች የሚያልከው አማራ ህገ መንግስቱ ሲረቅቀው አይደለም የህልውና አደጋ የጀመረበት አንተ መጀመሪያ ላይ እንዳነሳው የፋሺስት የኢጣሊያ ሰራዊት ኢትዮጵያን ከተቆጣጠረ ጀምሮ በተለይ በአማራና በኦርቶዶክስ ላይ ያራምደው የነበረ አስተሳሰብ ነው ያ አስተሳሰብ ደግሞ በሻቢያ በህዋት በነዋለልኝ መኮንን ያንን ሐሳብ በሚቀበል ሁሉ ይሰራጭ የነበረ ያንን ሐሳብ ተሸካሚ እንደነበሩ ይታወቃሉ ህገ መንግስቱ ሲረቅ ምናልባትም የህልውና አደጋውን አስፍቶት ሊሆን ይችላል እንጂ የተጀመረውማ አንተ ቀደም እንዳነሳው በመጀመሪያ ፋሺስት በደንብ እኮ አዳምጠኝ እኮ ከሆነ እኮ ህልውና አደጋ ጥንስሱ ያኔ ነው ግን ተግባራዊ መደረግ ፊክሽን የተነፋው መንበር ስልጣኑ ሳታገኘው እንዴት አድርገህ ህልውና አደጋ ልትፈጽም ትችላለህ ነቲፒኤልኤፍ እኮ ጫካ ውስጥ ሆኖ እኮ ወልቃይቶችን አማራ ነበሩትን ማት ፈጸሙባቸው እንጂ ሰፊው አማራ ላይ ምንም ሊፈጽሙበት የነበሩ ቁመና ላይ አልነበራቸው ነገር ግን መንበር ስልጣኑን ሲይዙ ለዛም አልፎ ተርፎ ከክልሉ ውጪ የሚኖረውን አማራ ካንቱ ሊያረጉ ሲፈልጉ በዛ ደረጃ ህገመንግስቱ በዛ ደረጃ እንድጻፍ ተደረገ ክልሉ በዛ ደረጃ እንዲዋቀር ተደረገ የህልውና አደጋ ፊሽካው ጀመረ ነው ያልኩ ጥንስሱ ቀደም ብሎ እኮ ራሱ ነው አይደል ያነሳው አስረስ ማረን ከየትኛው ጎራ ለመጣለ በጣም ጥሩ አሁን ይሄ ከሆነ የአማራ ህልውና የቱ ጋር ነው ያለው አደጋው ብለን ካሰብ ተግባራዊ ከሆነው አሁን መሬት ላይ ካለው ህገ መንግስቱ ባለቤት የዚህ ሀገር ህገ መንግስት ባለቤት አለው ታውቃለህ እኔ አሁን እንደ ባለቤትነት አልቆ እንደ የራስ ሐሳብ ማርጋል ወስዶ ምን ይሄ ህገ መንግስቱ ለተንተርሶ የተዋቀረው ፌደራል አወቃቀር የጥላቻውን እንዳውም ህገ መንግስቱ መተባበርን ሰው መጠፋፋትን ስለሚያስቀምጥ ሊዲራሊ በቃ በትክክል እኮ ነው ህግ አራውት የሚሉ ነገር አራውቶች አይተባበሩም የሰው ልጅ ይተባበራል ነገር ግን ይሄ ህገ መንግስት ዜጎች እንዳይተባበሩ እንዲበታተኑ ተደርጎ ስለተቀመጠ ነው በጣም ጥሩ ይሄ ከሆነ የዚህ ህገ መንግስት ባለቤት አለው አሁንም ይነካ ይለወጥ ሲባል መቃብሬ ላይ እንዳውም ጋይስባት መጡና ኢትዮጵያን ሁሉ ችግር ውስጥ የገባችበት ምክንያቷ የኛ ኢትዮጵያ በመገፋቷ የትኛው ኢትዮጵያ ማለት ነው አማራ ጠልን አስተሳሰብ አማራ የጨቋኝነት መንፈስ ላይ አማራ ጨቋኝ ነው የሚለው መንፈስ ላይ ተንተርሶ ያዋቀሯት ኢትዮጵያ ስለተገፋች አሁን ይቻላል ህገ መንግስቱ መቃወም ትችላለህ ምንድነው ስሙ ፌደራል ወቃቀሩ ይለወጥ መለወጥ አለበት የሚል ብዙ ኃይሎች ናቸው በዚህ ከተማ ውስጥ ስለሆኑ የሚሉት በፊት ግን አይባልም ነበር ይሄንን እንዳው አንዳንድ ፓርቲንን የሚሉ ራሱ ቲፒኤልኤፍ እንዳይቀየም እየተሻሹ ህገ መንግስቱ እኮ ጥሩ ነገሮች አለው ምናምን ለምን ቲፒኤልኤፍ በዚህ አግሬሲቭ ስለሆነ የዚህ ህገ መንግስት ባለቤት ቲፒኤልኤፍ እና ቲፒኤልኤፍ ብቻ ስለሆነ ቲፒኤልኤፍ ደግሞ ከሴንተር ፖለቲካ ስለተገፋ ዛሬ ህገ መንግስቱ ላይ ውይይትም እኮ ያካሂዱ ነው እሱ ሌላ ጉዳይ ነው ነገር ግን ውይይቱ እንኳን ይሄን ለውጣለን በመከክር እስከ ማለት ድረስ እናሻሽላለን በመከክር እስከ ማለት ድረስ ፌደራል አወቃቀሩ እናሻሽላለን እስከ ማለት ድረስ ውይይት የተካሄደበት ነው ያለው ስለዚህ ይሄ እንዳይነካ የሚከላከለው ቲፒኤልኤፍ ስለሆነ ከቲፒኤልኤፍ ጋራ ልንተባበር እንችላለን የሚለው ሐሳብ ትልቅ የአማራን ደም ክደትና ከአስራታውያስ ወደ አዲሱ ለገሰኝነት የመሸጋገር ፖለቲካ ነው ተብሎ ነው የሚወሰደው ሎክ ግን አሁን በዚህ እንዳለ አንድ ሐሳብ ደግሞ መጣ ወንድም ያስረስ ደግሞ አንድ ሐሳብ ይዞ መጣ ምንድነው የሚለው መጀመሪያውን ሐሳቡ ላይ ማለት ነው ኋትን እንደ ጭራቅ ማስቀመጥና ልክ በልጅነታችን ትነካው ጭራቅ ነካ ነው የሚለው ነገር አስተሳሰብ መቀየር አለበት ይላል ይሄ ክደት ነው ኋት ጭራቅ ነው ለአማራ ፖለቲካ ኃይሎች ለምን ሌሎች አይዲያሊ ሊያስቡ ይችላሉ አማራ ጨቋኝ ነው ብሎ የሚያስቡ ኃይሎ ፓርቲዎች ሊኖሩ ይችላሉ ነገር ግን ደፍሮ ይሄንን ተግባራዊ ያደረገና በዚህ አስተሳሰብ አገርን የገዛና በዚህ አስተሳሰብ ብዙ አማራዎችን እንዲኮላሹ ደሃ እንዲሆኑ እንዲሞቱ አገር አልባነት ስሜት እንዲሰማቸው ግን ያደረገው ውሃት ነው ስለዚህ ውሃት ለአማራ አንተ አማራ ልጅ ነኝ ብለ የምታስብ ከሆነ ውሃት ለአንተ ጭራቅ ነው ምንም ማስተባበል ምናም ነገር አያስፈልግም ተረት ማስመስል ማቅረብ የለብኝ ፖለቲካውን መጀመሪያ ያለብኝ ከዚህ ነው ውሃት ለአማራ ጭራቅ ነው ብለ ነው መጀመሪያ ፖለቲካውን መጀመር መቻል ያለብኝ ማለት ከዛ በኋላ ይመጣና ኦኬ እኛ ስለ ትብብር በተመለከተ ይልና ንግግሩ ላይ የራሱን ክሪቲክም አላስቀመጠም
እኔ አሁን ስልታዊ ደጋፊ አድርጌ ነው ወሰድኩት የጀነራል ተፈራን ንግግር ለምን ነው ስልታዊ ደጋፊ አድርጌ ወሰድኩ መሰለኝ ጀነራል ተፈራ ቅድም እንዳልኩ ከኪሳቸው አውጥቶ ወይ በራሳቸው ዕውቀት ልክ ተናግሮ ከሆነ ልጆቹ ይሄ ነገር ልክ አይደለም ብሎ ካሰቡ ወጥቶ ፊት ለፊት አይ ጀነራል ተፈራ እንደማንኛውም አንድ የአማራ ታጋይ ነው ብሎ ራሱ እንደሚቆጥር ሰው ይሄን ነገር ተናግሮ ሊሆን ይችላል ተናግሯል ግን አካይዱ ግን እኛ የምንቀበለው አይደለም ይሄ መሆን የማይችል ነገር ነው ብሎ ፊት ለፊት ወጥቶ ስቴትመንት መስጠትም መቻል ነበረባቸው ነገር ግን ምን አለ አስረስ እኛ ማንንም ላይ ሐሳብ ለማወራረድ አንታገልም ማለት ጥሩ ነው እሱ በጣም ከበቀል ነፃ መሆን በጣም ቤስት ነገር ነው ሐሳብ ማወራረድ ምንም ችግር የለውም ምንም አይጠቅም እሱ ምንም መጨረሻ ስለሌለው ማለት ነው አንተ ዛሬ ታወራርዳለህ የሚቀጥለው ቀጥመጥቶ ይልያው ደግሞ ያወራርዳ ስለዚህ ፍትህ እንድሰፍን ነው እኛ የምንፈልገው የሚል ነገር ነው ያስቀመጠ በጣም ጥሩ ነው እንዳውም ይላል እኛ የምናረገው ፍትህ አደባባይ ላይ ከዚህ ፊት አማራ ላይ መዓት የፈጸሙት አስራት ያንስ ላይ ማአት የፈጸሙትን በፍርድ አደባባይ ማቅረብ ነው እንግዲህ የትም አትድም እንግዲህ እነሱ ካልላችን አላማ ይሄ ነው ግባችን ነው ግባቸው እንትና ባለ መሰረት ቲፒኤልኤፎችን ይሄን የክፋት ፖለቲካን አምጥቶ በተጨባጭ ህገ መንግስትን አርቅቆለት በተጨባጭ አማራ ዋጋ አስከፈሉትን ፍትህ ማቅረብ ነው ፍትህ የምታቀርበው ሰው ጋራ በምን ሐሳብ ነው ምን ሰራው ይሄን አላማችንም የሚቀበል ነው እንደ ቲፒኤልኤፍ ለራሱ አይደለ ቲፒኤልኤፍ ለፍርድ ቤት ጆሮ ተይዞ እንዲቀርብ ከአማራ ጋር ሰራል እንዴ አንተ እየሰራ ነው እኮ አላለም ቆይ አይደለም ምን ሰራው ይሄን የሚቀበል ነው ካለ አይሰሩም ማለት ነው ስለዚህ ከዚህ ሁሉ ለምን ቀጥታ አይወራም ነው አሁን ምንድነው ታውቃለህ ይሄ እኮ ማሳጅ የሚፈልገው ጉዳይ እኮ አይደለም እኮ ምንም ቀድም አስቀምጬላለሁ ፍንቱ ማንኛውም ሰው ደግሞ የአማራን ኮዝ የሚረዳና ምንድነው በዚህ ሀገር ፖለቲካ ውስጥ የነበረው ብሎ ከዛ ወገንም ባይሆን ገለልተኛው ነው ነገሮችን ማገናዘብ የሚችል ጉዳይ አይል ማለት ነው በደንብ አድርጎ ነው የሚረዳው አለስ ማለት ነው አይ እኛ አሰላለፍ ቀይረናል የቲፒኤልኤፍ ዱቄት ተሸካሚ ሆነን ከዛ በኋላ ቲፒኤልኤፍ ፈራ ኪሎ ሲገባ ምስለኔ ሆነን አራ ክልሉ ላይ እንሾማለን የሚል ስሌት ከሌለ በቀር የቲፒኤልኤፍ ጋር ያለ ተቃርኖ መቼ የምታረቅ ጉዳይ በፍትህ ብቻ ነው የምታረቀው በየትኛው ፍትህ ለበደሉት ነገር ለፈጸሙት ነገር ባይዞ አንዳንዶቹ ቅድም እንዳልኩ ነው አቁም አማራ ብዙ ዋጋ የከፈለው ክልሉ ውጪ ያለው አማራ ነው ዋጋ የከፈለው ይሄን እንዴት አይ ዋጋ ከፋፈል እንደከፈሉ ደግሞ እሱ ነው የሚያውቀው ግን አሁን እኛ አመራለን ከሚሉ ሰዎች መካከል የሉም እንደዚህ ሰዎች የሉም ስለዚህ ስለነዛ ሰዎችና ስለ ህመሙን የቲፒኤልኤፍን ጭቆና በደሉ ምን እንደሆነ ምን አይት ዋጋ አማራ እንዳስከፈለ ራሱ እኔ ፎርዛት ማተራውን ስለ አማራ እንታገላለን ብሎ ሚዲያ ላይ የምናያቸው ሰዎች የሚያውቁም አይመስለኝም ከዛም በጣም ጥልቅ የሆነ ነገር ነው ለዛም ነው ምንም ጉዳዩን መጣው እርቁም መሰለፉም አብሮም እንኳን ለወደፊት ፖለቲካ አብሮ አንድ ሀገር ልጆች ናቸው ሊሰለፉ የሚችሉት እነዚህ ሰዎች ፊት ለፊት ወጥቶ በፍትህ አደባባይ መጠየቅ ሲችሉ ብቻ ነው ጋሽ ተፈራ ግን ይሄን አላለም ኦኬ ጋሽ ተፈራ ወደ ተመለሰ ማለት ነው ትናንትና ባዴን ሆኖ ሰርቷል ከቲፒኤልኤፍ ጋር በመሃል ደግሞ ቲፒኤልኤፍ ማአትን አይቶ ይሄማ መወገድ አለበት ብሎ ዋጋ የከፈለ ሰው ነው አሁን ደግሞ በምን ሐሳብ ነው መጥቶ አብረን መሆን እንችላለን ለሉና አደጋ ተጋረጠብን እኔ እንዳውም ከውቀትም ግንዛቤ ማርጌ ወስጄው ነበር ግን ሳይው ደግሞ በፊት ለፊት ደግሞ ወጥቶ ተቃረነም ነገር የለም አስረስም የሚጋጭ ነገር ነው የምናገረው በዚህ በኩል እኛ አላማችን ለፍትህ አደባባይ ማቅረብ ነው ይላል ለፍትህ አደባባይ ለማቅረብማ አንተ ትታገላለህ በዳዮችን ታግላችሁ ነው ከበዳዮች ጋር ተሰልፈ አይደለም ለፍትህ አደባባይ የምታቀርበው እኔን እኮ ለግል ታቀርበኝ አንተ ከኔ ጋራ ናብረን ታገለኝ ብለኝ አይደለም እኔን ታግለ አሸንፈኝ ነው ለፍትህ የምታቀርበው አልበቀልህም ግን ይግዳኝም ብለ የምታቀርበው ታግለ አሸንፈኝ ነው ስለዚህ ዌል ዲፋይንድ በሆነ መስመር ልናገሩ ይገባል ማምታታት የትም ማደርስ ምታምታታ ግን ከሆነ የአስራት መንገድ ሳይሆን የአዲሱ ለገሰ መንገድ ነው የሚሆነው ማለት ነው በግልጽ አሁን እኮ ይሄን እስካሁን ያወራን ሁሉም እኮ ማውራት አይጠበቅብንም ነበር ምናልባት የአስረስን ቅድመ ሁኔታ አስቀድመን አንስተን ቢሆን ኖሮ ምክንያቱም አላማችን እነዚህን ከዚህ ቀደም በነበረው ስርዓት አማራ ላይ ማአት ያወረዱ ሰዎችን በፍትህና በርትዕ አደባባይ ፊት ማቆም ነው
ይሄንን ህልማችንን ይሄንን ግባችንን አላማችንን የሚቀበሉ ከሆነ ብቻ ነው የምንሰራው የሚል ነገር አቅርቧል ሶ ከዚህ አንፃር ከቲፒኤልኤፍ ጋር አብረው ሊሰሩ አይችሉም ስለዚህ አብረው የማይሰሩበት እድል ነው ሰፊው ብለን የምናነሳበት እድል ነው ምናልባት ከቲፒኤልኤፍ በተጨማሪ ግን እንደዛም ብቻ አይደለም አሁን እኮ ምን እንደው ታውቃለህ ቅድም እኮ አስተላልፋለሁ እኮ ጀነራል ተፈራ ዝም ብሎ አሁን ጀነራል ተፈራ እንደ በግል ሐሳብ የሚሰጥ ሰው አርጌት ወስዳል አንተ አይ እንደውም አፍሪካ ኢንተለጀንስ እኮ ከ17 የፋኖ ማዕከላዊ ኮሚቴ አንዱ ነው አሁን ጀነራል ተፈራ እዚህ ቁጭ ብሎ ያሉ ይሄ ሐሳብ ቢሰጡ ነው ኦፒኒየን መብታቸው በሚል ነገር ነው ነገር ግን መሳሪያ ይዞ ፋኖ ሲቀሰቅሱ ፋኖ ሲመሩ ስለምንሰማ ይሄ ሐሳብ የፋኖ ሐሳብ ነው ልትል ትችላለህ ወይ ደግሞ ፋኖች ላይ ሐሳብ በመሪዎች ደረጃ ስምምነት ደረሰው ሊጫንባቸው ነው ብለህ ትገምታለህ ማለት ዝም ብሎ አይደለም የቀላል ነገር አይደለም ደግሞ በዚህ ሐሳብ ላይ ደግሞ ካልተቸ እንዴት ነው ብለህ በግልጽ እኔ አሁን አስረስር ራሱ ላይ ጥያቄ አለኝ እኔ መጀመሪያ ጀምር ጭራቅ አርጎ መታየት አግባብ አይደለም ማለት ጭራቅ ነው ይሄ ራስ ክደት እኮ ነው እኮ ለዚህ ነው የሚጋጭ ነገሮች ናቸው የምናገሩ ነገር ይመጣና እዚህ ጋር ደግሞ እኛን ግባችንን የሚቀበልልን አካል ጋር ለብቻ ነው አብረን የምንሰራ ከዚህ እንደዚህ ከሁሉ ነገሮች የሚምታታ ነገር ወጥቶ እኛ ቲፒኤልኤፍ ጋር ልንሰራ የምንችልበት ጉዳይ የለንም እንዳም ቲፒኤልኤፍ ብዙ በደል ፈጽሞብናል ፍትህ አደባባይ ላይ ለማቅረብ ነው እኛ የምንንቀሳቀሰው ለዚህ ደግሞ የምተባበረን ከማንኛውም ኃይል ጋር እንሰራለን የሚል ቢያስቀምጥ ጀነራል ተፈራ ባይናገራቸው በቃ ጀነራል ተፈራ ተሳስቷል ብለን እንወስዳለን በፋኖች መነስተር ጀነራል ተፈራ ተሳስቷል ብለን እንወስዳለን ይሄንንም አላደረገም አሁን በዚህ በኩል ጭራቅ ነው መባልም የለባቸውም ይላል በዚህ በኩል ደግሞ ሌላ ነገር ደግሞ ምንድነው እንደዚህ ማምታታት ነው ጥያቄው ማምታታት አይጠቅምም ብሎ ጉዳይ ነው ምናልባት ስለ ኦኤልኤፍ ሳጋራሱ በጣም እኮ ነው የሚያስቀኝ እኮ ነው አንዳንዴ እኮ አይገባኝም ነገሩ እዚህ ነው መጣደም ወስድና የቀደመው ታሪኩ እንኳን ተተ ደግሞ አንዱ ለክላሽ ላነሳንበት ነገር ኦኔ መንግስት ኦኔክሽን ብሎ የሚጠራው ኃይል አንድ ሙሌ 3 ቦታ ላይ በተጨባጭ በተረጋገጠ ሁኔታ ጭፍጨፋ ፈጽመዋል which is እውነት ምዋሽ ነገር አይደለም ግን በገለልተኛ ካሊጣራ ሚል ጥያቄ ነው በተረጋጋሚ እኮ ምንድነው ታውቃለህ ዝም ብለ ራስን ካላታለልኩ በስተቀር እኔ መንግስት ነው እንደውም በተረጋጋሚ እንደዚህ ጥያቄዎችን ማለት እኔ አሁን የተረፉ ሰዎች አሁን ለኔ ማሳመኛ የሚሆኑ መንግስት ማሳመነኝም ኦሬክሽን ማሳመነኝም ሚዲያ ላይ ያለው ወሬ ማሳመነኝም እኔ የተረፉ ሰዎችን አግኝቼ አናገር ያለው ነው በትምታአት በቃ በሚገርም ሁኔታ አሁን እሱም ቢነግር ሌላ አስፈላጊም ሰው ስለ ነገር ስለሆነ እንዴት እንደተረፉ ጭምር ማለት ነው ከተከበቡ ውስጥ ከዛ ውስጥ ለግድያ ይሄዱ ካሉት ውስጥ አብሮ የተከበቡ ሰዎች ሄዶ ተገደሉ ከዛ ውስጥ የተረፉ ሰዎች የነገሩን ተጨባጭ ኦሬግ ሰራዊት ብሎ ራሳቸውን የሚጠሩ ኃይሎች ከዛ ቀናት የተወሰነ በፊት እየመጡ ከነሱ የተለያየ ነገር እንደሚቀበሉ ምናምን ሲያረጉ ነበሩ የሚያውቋቸው ጫካ ውስጥ የሚኖሩ የነሱን ዩኒፎርም የሚለብሱ እንደሆነ በተጨባጭ ነገሮኛል አሁን እውነት ትቼ እኔ እውነትን ማቆን እውነትን ትቼ ዝም ብሎ ሚዲያ ላይ የሚሰጠውን ፖለቲካ ትንተና ሊቀበል ተጨባጭ እኮ ከጉዳዩ እኮ ያመለጠ ሰው እኮ ነገርኝ እኮ ከጉዳዩ ያመለጠ ሰው ማለት ከግድያ ያመለጠ ሰው ማለት ነው ስለዚህ ይሄ ማምታታጫ ነው ተገሏል ይሄ ትላንትና ገዳይ ሆነና የመጨረሻው ደግሞ መሳሪያ ለማንሳት ምክንያቴ ነው ያልኮ ኃይል ጋር ደግሞ አብሬ ልሰራ ምንድነው አለ ኮንፊደንስ ምንድነው አለ የመለመነጋገር መስማማታቸውን ገለጸ በመካከላቸው ጥሩ የሆነ ግንኙነት እንዳለ ነው እኔ ፖለቲካ ወይ አልገባቸውም ወይ እኛን አልገባንም ወይ ነገሩን ነገር ውሸት ነው ምንድነው እንድትል ነው የሚያረገኝ ያው እንደዛ ሳስብ እነዚህ ሰዎች በቃ ኖ ኮዛችን ምናምን እሉና ምናምን የሚሉት ዝም ብሎ ነው የሚያወሩት ለስልጣን ነው የሚፈልጉት የሚሉን እንትን እንዲያረገው ወደዛ ይገፋኛል ለምን ኦኔክሽኔ ካን እንዴት አርጎ እንደጨፈጨፈ እንዴት አርጎ እንዳፈናቀለ እንዴ ከየትኛው ከ77 ሰፋሪ እስከ በአርበኝነት ያን ኃይለ ስላሴ ያሰፈሯቸው በምልክ ዘመን የሰፈሩ ሰዎችን አምጥቶ እንዴት አርጎ ዘራቸውን ቆጥሮ ሰዎቹ ራሱ አማራ መሆናቸውን የረሱትን ማለት ነው ሲበቀል ሲያፈናቅል ሲያደይ ሲገል የነበረው ኃይል ጋር ለመነጋገር ተዘጋጅተናል ስትለኝ ኦኬ በቃ እነዚህ ሰዎች የለም በቃ ፖለቲካ ስልጣን ስለሚፈልጉ ነው ስልጣን መወጣጫ ነው ተጠቀሙበት ይሄን ሐረግና ንግግር እንጂ
እውነተኛ የዛ ኮዝ አይደለም ጫካ አስገባቸው እንድልም ያያረገኝ ነው አሁን ራሱ አስረስ ነው ያለው ይሄን ነገር የተነጋገር ነው የሚለው ነገር ማለት ላመጣ ማለት ይሄ ሌላ ጥያቄ ነው የሚያነሳ ከእውነት የራቀ ነገሩን በሌላ ዳይሜንሽን እንድናይ ያስገድድን ያለ ነገር ይመስለኛል ማለት አሁን እነዚህ ሁሉ እውነቶች እንግዲህ አዲስ የሆነ የኃይል አሰላለፍ እየመጣ እንደሆነ ጠቋሚ ምልክቶች ይመስላሉ ስለ የፋኖ አመራሮች ስለ ኦላ ስለ ኤርትራ እንደዚሁ ደግሞ ከትግራይ ኃይሎች ጋር ስለሚደረግ ጥምረት የተናገሯቸው አስተያየቶች ሰሞኑኛ መነጋገሪያ ነበሩኛም የዚህ ሳምንት የአንድ አፍታ ኢንሳይት ዝግጅታችን መወያያ ትኩረት አጀንዳ አድርገናል አማን እንግዲህ የዛሬውን ኢንሳይት እዚህ ላይ እንቋጫው የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዚህ ሳምንት የአንድ አፍታ ኢንሳይት ዝግጅታችን ይሄን ይመስል ነበር አብራችሁን ስለነበራችሁ ስለምትሰጡና ስለሰጣችሁን አስተያየቶችም እጅግ አድርገን ነው የምናመሰግነው መልካም ቆይታ